ይድረስ ለአማራ አርቲስቶችና እንዲሁም የኪነት ሰዎች ትላንት ሀገር ሰላም በነበረችበት ወቅት ስለ አማራ ጀግንነት ስለ ነገስታቱ ታላቅነት እያንጎራጎራችሁ ከህዝቡ ገንዘብ ሲሰበስቡ እንደነበረ እናውቃለን። አሁን ላይ ደግሞ የአማራ ህዝብ የዘር ማጥፋት ጭፍጨፋ ሲታወጅበት የህልውና አደጋ ሲገጥመው በሚኖርበት ቀየ በድሮንና በመድፍ በዙ 23 ሲጨፈጨፍ ህፃናትና እናቶች ሲሳደዱ ሲገደሉ የት ገባችሁ? ጭራሽ አንዳንዶቹማ የሞተው የወገናችሁ ደም አልታያችሁ ብሎ በየከተማው የዘፈን ድግስ ኮንሰርት እያዘጋጃችሁ ህዝብን ታደናግራላችሁ። የኔ ቤት ካልፈረሰ የኔ ልጅ ካልሞተ ምን አገባኝ በሚል የወዳደርነት ስሜት በየጓዳው ተደብቃችሁ ዝምታን መርጣችሁ ስናይ እጅጉን አዝነና። እውነተኛ አርቲስት ማለት በሰላም ጊዜ ብቻ የሚዘፍን ሳይሆን በጭንቅ ቀንም ከህዝቡ ጎን የሚቆም ነው። በግጥም በዜማ በድምጽ ሁኔታውን በማውጣት የህዝብ አለኝታ የሚሆን ነው። የአማራ ህዝብ አሁን ላይ ማን ከጎኑ እንደቆመና ማን በቁስሉ ላይ እንጨት እየሰደደበት እንደሆነ በደንብ አውቋል። ስለዚህ አማራን መምሰል ሳይሆን አማራ ሆኖ መገኘት ያስፈልጋል። አብይ አህመድ ከፋኖ ጋር ከኤርትራ ጋር ተስማምቶ ሰላም ፈጥሮ ወደኛ ሲመጣ እኛ ብቻችን ነበር። በዛ ሰዓት ለብቻችን ሁሉ ማዕት ወረደብን። የሁሉ ማዕበል ዘነበብን። እኛ ግን ተጋፈጥነው አሸነፍን። አሁን ግን የጠላት የኔ ፍቅረኛ ነው፣ ግድ ነው። እሱን ታውቃላችሁ። አሁን የኔ ጠላት አማራ ነው፣ ኤርትራ ነው ጠላት ያደል፣ ታውቃላችሁ። አሁን እሱ ትተነዋል። ኤርትራ ሰላም ከኛ ጋር ሰላም ነው፣ አማራን ከኛ ጋር ሰላም ነው። አሁን ሶስታችን ሁለቱ ትግሬ አንድ አማራ ወደፊት መከሰስ ነው ያለብን። ይሄ ብልጽግና ፓርቲ የሚባል ለአንድና ለመጨረሻ ከምድረ ገጽ መጥፋት አለበት። እኛ የሰሜኑ ስጋት ነው። ኢዲኤፍ ፋንዶ ትዴፍ ይሄን ማወቅ አለበት። ካልተዋጣልህ ውሃ ጠጣበት። ግልጽ ነው ይሄ እና ብልጽግና የመጨረሻ ህክ ስለሆነ የምትሰናበተው ነገር ተሰናበት። ተከዘዞ ምናምን የምትባል አንተ በምዕራብ ላይ በወልቃይት ያለው በፍጥነት እጥቅና እጅን ለመንግስት ለፋኖ ወይ ደግሞ ለትግራይ ለትዲኤፎች ወይ ደግሞ አስረግብ። እጅን ራስን አትግደል፣ ራስን አታጥፋ፣ በከንቱ ሞታቱም። እኛ ፋኖ ነን፣ እኛ ትዲኤፍ ነን፣ እኛ ደግሞ ኢዲኤፍ። የታርኬም በረፋይ ሲነቀንቁት እየበሰጨኝ። ሰላም የቲክቶክ ሰዎቻችን እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? አሁን ይችን መልእክት የምታደርሱልኝ ማለት ነው ለአገር መከላከያ ሰራዊት ለሆነው አባል ማለት ነው የ666 አባል ለሆነው መንግስት ወታደሮች ማለት ነው። ለዚህ ለቆሻሻው በሰው ደም የሚነግደው ቆሻሻ ለመንግስት ማለት ነው። በሰሜኑ ጦርነት ያን ያህል ወደ 1 ሚሊዮን ያላነሰ ወደ 2 ሚሊዮን ያላነሰ መከላከያ አልቆ የደሃ ልጅ አልቆ እንደገና ከጌታቸው ረዳ ጋር እጅ ለእጅ ተያይዘው አዲስ አበባ ላይ ስካይላይት ሆቴል በሙቅ ሻወርና በተለያየ ሶፋ ላይ ዘንጠው ነው እርቅ የተዳረጉ ማለት ነው። እና እንግዲህ እኔ ታውቁኛላችሁ የወራር ሹፌር ነበርኩ። 46ኛ ክፍለ ጦር 8ኛ አሰፋ ቸኮል ነበር ጀነራላችን። በተደጋጋሚ እናገራለሁ። ከኔ በላይ ደሞዝ ከኔ በላይ አበል የሚከፈለው የለም ብልጽግና ውስጥ የነበረ ማለት ነው። ግን እንደገና ያን ያህል ከትግራይ ከወንድሞቻችን ጋር ሲያዋጉን ኖረው ምንም በማናውቀው እንደገና ዝም ብሎ እንደዚህ እያፈሰና እንትን እያለው እዚያ ሲያዋጋ ኖሮ ከዛ ቀጥሎ ደግሞ ና የአማራን ህዝብ ጋር ብሎ ደግሞ እንደገና ደግሞ ወደ አማራ ክልል ሲያስገባን ያኔ ራያ ቆቦ ላይ ዞብል ላይ ከዛ መኪናውን ጫካ ውስጥ አቁሜ ነው የወጣሁት እኔ። ይኸው ማንም መከላከያ አሁን ሲጀመር የነበረው መከላከያ በሙሉም እየከዳም የገባው ጋር አልቋል፣ ሞቶ ያለቀውም አልቋል። ስለዚህ አሁን ዝም ብሎ ታፍሰ የምትገባው ሃይምሮ የማይሰራ ማለት ነው። መከላከያን ብቻ ሳይሆን አድባበትንም ፖሊስም ምንሻን ጭምር ነው። ስለዚህ እንዴት ለአንድ ግለሰብ ወደ ስንት ወንድሞቻችንን ስንት እህቶቻችንን እንዴት በጦርነት እናጣለን? ስንት ወንድሞቻችን መከላከያን ያለጋ እንዴት ለዚህ ይህን መንግስት እንዴት ረበቃ? እስኪ አሁን
አፈሙዝ አዙርና ተገንዛ አመራር የሚያዋጋ አመራር ጋር አፈሙዝ አዙርና ከዛ ነገ ከነገ ወዲያ ከኛ ጋር ምን እንዴት አድርገን እንደምንኖር ያኔ በቅርቡ ታዩታላችሁ። እንደገና ደግሞ አሁን ደግሞ ከአማራ ክልል ጋር ይዋን አልፋኖን አልችል ሲል ደግሞ ተትግሬ ከእናት ከወንድሞቻችን ጋር ሊያዋጋ ደግሞ ምንሻንም አድባበትንም ምን ፖሊስንም የመከላከያ ልብስ እያለበሰ ፔሮል እየተከለ እየወሰደ ነው። ስለዚህ እናንተ የሀገር መከላከያ ሰራዊት ነን ብላችሁ ለሱ ለ666 መንግስት የሆናችሁ ወታደሮች ለምንድን ነው እናንተ 10ም 20ም 30ም እየሆናችሁ የማትቀላቀሉ? ፋኖ ባለበት ቀጠና ላይ ግባ። የትግሬ ወንድሞቻችን ባሉበት ቀጠና ደግሞ በቃ እዛ ተዋጋ ስትባል 20ም 30ም 40ም እየሆናችሁ ግባ። ከነ ቡድን መሳሪያም እያያዝክ ማለት ነው። ግን ካም በኋላ አረ ታፍሸ ነው አረ ምንድነው ምናምን የለም። ፉሽካው ሊነፋ ነው። ዋጋን ታገኛለህ። በተደጋጋሚ እየተናገርኩ ነው። ይሄንን ደግሞ ሼር ኮምፕሊት እያደረጋችሁ አድርሱልኝ እህት ወንድሞቼ። በዚህ ነው የምለምናችሁ። እናመሰግናለን። ፋኖ ያሸንፋል።